አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እስኪ ዛሬ ደግሞ በህልም ቤት ሲቃጠል የሚሰጠውን ፍቺ እንመልከት። በእርግጥ እሳትን ማየት የሚል ቪዲዮ ሰርቻለሁ። ከዚህ ጋር ይለያያል። ይሄ በቤት ዙሪያ ብቻ የታለመ ነው። ቤት ሲቃጠል ማለም፣ ልብሳችሁ አብሮ ሲቃጠል ማየት፣ በአጠቃላይ ቤታችሁ ሲቃጠል ያለ እሳት እንዲሁ ሲቃጠል ማየት የሚሰጠውን ፍቺ ይዤ ቀርብ ያለው። የእናንተ ስራ ምንድን ነው የሚሆነው? ህልም ስታልሙ ቪዲዮ ላይ የገባችሁ ፍቻችሁን መፈለግና ማግኘት ነው ማለት ነው። ከቪዲዮ ውጭ የሆነ ብቻ ከሆነ ኮመንት ላይ ታስቀምጣላችሁ። ቻልኩትን እሞክራለሁ ለመፍታት። በተረፈ ሊቭ ላይ ስገባ ህልሙ እፈታለሁ። ከዛ በተረፈ ላይክ እያደረጋችሁ ተከታተሉ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ። ምክንያቱም ብዙ የህልም ፍቺዎች ወደ እናንተ እንዲደርሱ ቤተሰብ ካደረጋችሁ ቀጥታ ይመጣላችኋል ማለት ነው። አሁን ወደ ህልሙ እገባለሁ። ማንኛውም ባለ ራዕይ እሳትን በቤት ውስጥ ካየ እና እሱን ከፈራ እሳት ተያይዟል ወይ ሲፈራ በህልሙ ከተመለከተ ይህ በአካባቢው ብዙ ሰዎች አሉ በዙሪያው ግን እነሱ ቢኖሩም የመንፈስ ጭንቀትና መቆጣጠርና መገለል ዝንባሌ ወይም ደግሞ የብቸኝነቱ ስሜት ያሳያል ማለት ነው። እንግዲህ አንድ ህልም አላሚ ማናቸውም ህልም አላሚ በህልማችሁ ቤታችሁ የነደደ ስትፈሩ ካለማችሁ ብዙ ሰዎች በህይወታችሁ አሉ እኮ ግን እነሱ ኑሮ ራሱ የመገለል የሆነ የመንፈስ ጭንቀት እንደሚሰማችሁ፣ ብቸኝነት እንደሚሰማችሁ፣ ከሰው የተለያችሁ እንደሆነ እንደሚሰማችሁ ያመላክታል ማለት ነው። ሰው አለ፣ ጓደኛ አላችሁ፣ ምን አላችሁ፣ ግን እናንተ ውስጣችሁ ደስተኛ አይደለም፣ ትጨናነቃላችሁ። በቃ ብቸኝነት ይሰማችኋል፣ እንደተገልላችሁ ይታወቃችኋል ማለት ነው። ተገልያለሁ ብላችሁ ታስባላችሁ። ሌላው አንድ ግለሰብ በህልሙ ማለት ነው ቤት ውስጥ እሳትን ካየ እንዲሁ ካየ እሳትን ይህ በስራው ውስጥ አስፈላጊ የሆነ እድገትን እንደሚቀበልና በቅርብ ጊዜ ከፍተኛ ቦታዎችን እንደሚይዝ የሚያሳይ ምልክት ነው። አንድ ወንድ ለምሳሌ እንዲሁ እሳት ዝም ብሎ ከቤቱ ሲነድ ያለምንም ነገር ማለት ነው እሳት ብቻ ቤቱን እያያያዘው እየተቃጠለ ሳይሆን ከሱ ከመኖሪያ ቤቱ እሳት ዝም ብሎ ሲነድ ከተመለከተ አሁን እንደነገርኳቸው እድገት እንደሚቀበል በስራው እንዲሁም ደግሞ ከፍተኛ ቦታ እንደሚይዝ። ለምንድን ነው እንደዛ የሆነው? ቤቱ እየተቃጠለ ሳይሆን ቤት ውስጥ መኖሪያ ቤት ውስጥ የሆነ እሳት እየነደደ በህልሙ ከተመለከተ ማለት ነው። ከዛ በተረፈ ፍቺው የተለየ ስለሆነ አንድ ሰው በህልም ውስጥ የሆነ ጭስ ነገር ፍንድት ብሎ የሆነ እንደ ጭስ ቤቱ እፍን ሲል በህልሙ ከተመለከተ በዙሪያው ያለውን አደጋ ያመላክታል እና በሚቀጥሉት ቀናት ጥንቃቄ ማድረግ አለበት ማለት ነው። አንድ ወንድ ለምሳሌ ቤቱ ሲገባ ልክ እንደ ጭስ የፈነዳ ነገር ቡግ ብሎ ፈንድቶ ቤቱ በሙላ በጭስ ከተሞላ ቀጣዩ ቀናት አደጋ ሊከሰት ስለሚችል ጥንቃቄ አድርግ። ምን አይነት አደጋ አልተገለጸም። ሌላው ህልም አላሚው በቤት ውስጥ የሚነድ እሳት እያጠፋ መሆኑን ሲመለከት ይህ ራሱን ለመለወጥና በራሱ የሚረካበት ደረጃ ላይ ለመድረስ ያለውን ፍላጎት ያሳያል። ህይወቱን ለመለወጥ እሱነቱን ለመለወጥ እንደሚፈልግ አንድ ወንድ ማለት ነው። አንድ ሰው ብለው ከገለጹት ብዙ ጊዜ ከወንድ ጋር ይገናኛል፣ ግን ይሄ እንደ መግቢያ ነው። ሌላኛው ህልም ተርጓሚ ደግሞ ስማቸውን እዚህ ጋር ገልጸውታል። ሌላኛው ህልም ተርጓሚ የእሳት ቃጠሎን በቤት ውስጥ ማየት ብዙ ገንዘብና ሰፊና የተትረፈረፈ መተዳደሪያ በመጪው ጊዜያት ውስጥ በሩን እንደሚያንኳኳ ገንዘብ ወደ ህይወት እንደሚመጣ ያመላክታል። ይሄ ቤት ውስጥ እንዲሁ እሳት ስትመለከቱ እንጂ ቤቱ በእሳት ሲቀጣጠል ልብስ ሲቀጣጠል አሁን ወደ ውስጥ ማብራሪያ አለ ማለት ነው። አንድ ግለሰብ ወይም አንድ ሰው ቤት ውስጥ እሳትን አይቶ በህልሙ ማለት ነው ምንም ጉዳት ሳይደርስበት ሳይጎዳው እሳቱን ቀርቦታል ወይም ከእሳቱ አጠገብ ነው ወይም እሳቱን እየቀረበ ግን እሳቱ ካላቃጠለው ወይም ምንም አይነት ጉዳት ካላደረሰበት ይህ ፍቺ የሚያመላክተው ቀውሶችና ችግሮችን በመጋፈጥ የሚያጋጥሙትን ችግሮችና መሰናክሎች የማለፍ ጥንካሬ እንዳለው ወይም ደፋር ሰው እንደሆነ ያመላክታል ማለት ነው። ህልም አላሚው በቀን ውስጥ በቤት ውስጥ እሳትን ካየ ቀን ሆኖ ቤት ውስጥ እሳት ሲነድ አሁንም እየነገርኳቸው ያለሁት ቤቱ ሲያያዝ አይደለም። ከቤታችሁ ውስጥ እሳት እንዲሁ ከቦታ ጋዝ ላይ እየነደደ ሊሆን ይችላል። በዛ በጎን በኩል እሳት እየነደደ ሊሆን ይችላል። ብቻ ኖርማል እሳት ከተመለከተ እስካሁን የፈታሁት ኖርማል እሳት ነው። በእሱና በቤተሰቡ መካከል ያሉትን ችግሮችና አለመግባባቶች የሚያመላክት ሲሆን ይህም ከእነሱ ጋር ያለውን ግንኙነት ወደ ማቋረጥ ይመራዋል ይላል። ይሄ እንግዲህ ቤት ውስጥ እሳት እየነደደ በደንብ ቀን ላይ ነው እሳቱ እየነደደ ካለመ
ከቤተሰቦቹ ጋር አለመግባባት ችግር እንደሚፈጠር፣ ይህም ደግሞ ወደ መለያየት ያመራዋል ይላል። በቤት ውስጥ እሳትን በህልም አይቶ በእሳት እየተቃጠለ እንደሆነ እንግዲህ እሳት ቤቱ አሁን ቤት ውስጥ ሳይሆን ቤቱ እየነደደ ወይም ቤት ውስጥ እሳት ኃይለኛ አደጋ ያለው እሳት እየተፈጠረ እንደሆነ በህልም ካየና እንደገና ደግሞ በእሳቱ ከተቃጠለ ይህ የሚያመላክተው በቅርብ ጊዜ ውስጥ እየደረሰበት ያለውን የጤና ችግር ወይም ደግሞ ለተወሰነ ጊዜ የሚቀጥል ጤንነቱ እንደሚታመም ወይም የተወሰነ ጊዜ ቀጣይነት ያለው የጤና ችግር እንደሚያጋጥመው ወይም ህመም እንደሚያጋጥመው ያመላክታል። ጤንነቱን ዶክተር ላይ ሂዶ ወይም በመድኃኒት የሆነ ነገር ራሱን መንከባከብ እንዳለበት የሚናገር ህልም ነው። ቤቱ በእሳት ተናዶ ቤቱ ነዷል በህልም ግን ሰው አላሚውም እየተቃጠለ ከሆነ ካለመ ይሄ ህመምን ነው የሚያመላክተው ባጭሩ። አንዲት ያላገባች ሴት ትዳር የሌላት ሴት ልጅ በቤቷ ውስጥ እሳትን በህልም ስትመለከት ይህ በቅርብ ጊዜ ለእሷ ተስማሚ የሆነ ሰው እንደምታገባ የሚያሳይ ምልክት ነው። ቤቷ ስትገባ በዚህ በኩል ወይ በምድጃው ወይ በሆነ ብቻ ኖርማል እሳት እየነደደ ከሆነ የምታልመው እሷን የሚስማማ የትዳር አጋር እንደምታገኝ ነው። ይቺ ያላገባች ሴት በቤቷ ውስጥ እሳትን አይታ በህልም ሳትፈራ እሳት አይታ እሳቱ እየነደደ ነው ሳትፈራ ወደ እሳቱ እየቀረበች እንደሆነ በህልም ካየች ይህ የምትወደውን ወጣት ለትዳር ጓደኛዋ እድገትና ለእሷ የሚገባውን በቃ ሳሳጥርላችሁ ምንድነው እሳት አይታለች ያላገባች ሴት ወደ እሳቱ ሳትፈራ ከሄደች ይሄ ምንድነው በእጮኛዋ ወይም የምትወደው ሰው ቃል ገብቶላታል አገባሻለሁ ብሎ እንግዲህ በህይወቱ እድገት ለውጥ ያገኝና ራሱን ካስተካከለ በኋላ ያንን ቃል አገባሻለሁ ወይም አብረን እንኖራለን ያለውን ቃል እንደሚፈጽም ያመላክታል ማለት ነው። ባጭሩ ሳጠቃልለው ባለትዳር ሴት በህልሟ ቤቱ በእሳት እየነደደ የእሷ ቤት እየነደደ እንደሆነ ካየች ይህ ፍቺ በህይወቷ ውስጥ የሚከሰቱትን ብዙ ለውጦች እንደሚያመላክት ትልቅ አዎንታዊ ተጽዕኖ እንደሚያሳድርባትም ያመላክታል። ባለትዳር ሴት ልጅ በህልሟ ቤቷ ውስጥ በእሳት የሚነዱ ልብሶችን ማየቷ እንግዲህ ባለትዳር ሴት ናት። በህልሟ ልብሶቿ በእሳት ሲነዱ ካየች ይሄ ፍቺ የሚሆነው በክፉ ዓይንና በምቀኝነት መጠቃቷን ስለሚያሳይ ወይ ወደ ጸበል ወይ ወደ ሩቅያ ወይም ወደ ቁርአን እንደዚህ እንድትመለስ ወይም እንድትፈወስ እነዚህን አማራጮች እንድትጠቀም ይነግራታል። ባለትዳር ናት። ልብሷ በእሳት ሲነድ ማንኛችሁም ካለማችሁ ልብሳችሁ በእሳት ሲነድ ይሄ በምቀኝነት በህስድ ተይዛችኋል ማለት ነው። ይሄ ነገር ስላለ ጸበል የሚያስፈልገው ጸበል፣ ሩቅያ በቁርአን የሚያስፈልገው ደግሞ ወደ ቁርአን፣ ሙስሊሞች ወደ ቁርአን፣ ሌላ ሃይማኖት ደግሞ ወደ ጸበል ሂዶ ከዚህ ነገር መፈወስ አለበት ማለት ነው። ወይ ምቀኝነት ወይም መጥፎ እንትን የአይን ብቻ ቡዳ በቃ እንደዚህ ነገር ደርሶበታል ያ ሰው ማለት ነው። ተግባባን? እሺ። አንዲት ያላገባች ሴት በህልሟ ውስጥ ቤቷ በእሳት እንደሚቃጠል ሙሉ ቤቷ እንደሚቃጠል ካየች ይህ በእሷና በቤተሰቧ መካከል የሚነሱትን ልዩነቶችና ችግሮች ያመላክታል። ተግባብተናል? እዚህ ጋር ቅድም የተናገርኩት በቤት ውስጥ ነው። በቤት ውስጥ እሳት ካየች ልታገባ እንደሆነ እንዲሁም የእጮኛዋ የገባላትን ቃል ሊፈጽም እንደሆነ ፍቺው። አሁን ግን ቤቱ በእሳት ሲቃጠል ይለያያል፣ ልዩነት አለው። ቤቱ ሲቃጠልና በቤት ውስጥ እሳት ማየት ልዩነት ስላለው ተጠንቅቃችሁ ነው ፍቻችሁን መስማት ያለባችሁ ማለት ነው። አሁንም ይቺ ያላገባች ልጅ እንግዲህ ቅድም ምንድን ነው ያልኩት? ቤቷ ሲቃጠል ካየች በቤተሰብ ውስጥ አለመግባባት እንደሚፈጠር ልዩነት እንደሚፈጠር ነው ፍቺው። አሁንም ይቺ ያላገባች ሴት ልጅ በህልም ቤቷ ሲቃጠል ካየች ድጋሚ ላፈታት ማለት ነው። ይህ የሚያሳየው በቤተሰቧ ቤተሰቧ በፈተና እንደሚሞሉ ወይም በቤተሰቧ ፈተና እንደምትጎዳና ችግር ቀውስ ውስጥ እንደሚገቡ ከነ ቤተሰቧ በፈተና እንደሚሰቃዩ በችግር በቀውሶች እንደሚንገላቱ ወይም ቤታቸው ውስጥ ችግር ቀውስ እንደሚሞላ ችግር ምንድነው? በቃ አይደለ የገንዘብ ሊሆን ይችላል። እርስ በርስ ወንድምና ወንድም እየተጣላ እህትና እህት እየተጣላ የቤተሰብ ስምምነት ማጣት በአጠቃላይ እሳት ከቤቷ ያላገባ ሴት ቤቷ በእሳት ሲናደድ ካየች ቤተሰቧ ውስጥ በቃ ችግሮች እንደሚፈጠሩ ነው ማለት ነው። ሌላው ይቺው ያላገባች ሴት ልጅ ቤቷ በእሳት እየነደደ ግን እሱን በእንቅልፏ በህልሟ ቤቷ በእሳት እየነደደ ስታጠፋ ማየቷ ይሄ ፍቺ ምንድነው? ጭንቀቷን፣ ሀዘኗን ጭንቀቱንም ችግሮችንም በቅርቡ እንደምትፈታና ከብዙ ድካምና ስቃይ በኋላ የተመቻቸና የተረጋጋ ህይወት እንደምትኖር ያመላክታል። ምክንያቱም ያንን እሳት
እያጠፋችው ስለሆነ በህልሟ ያየችው ማለት ነው። ሲነድ ግን ካየች ቤተሰብ ውስጥ ችግር ይፈጠራል፣ አለመግባባት፣ ጸብ ማለት ነው። ሌላው ይቺው ሴት ቤቷ ሲቃጠል መመልከቷ የጋብቻ ጊዜዋ እንደሚዘገይ ምናልባት ከእጮኛዋ ለደረሰባት ከእጮኛዋ ጋር ጸብ ይፈጠርና በሱ የተነሳ ይጣላሉ፣ ጸብ ይፈጠራል። ሊጋቡ የነበሩ ይቀርና የጋብቻ ጊዜዋ ሊዘገይ ወይም ደግሞ ምንድነው የሚባለው የጋብቻ ጊዜዋ ሊያልፋት ይችላል ማለት ነው፣ ሊዘገይባት ይችላል። ይሄም ደግሞ የሚፈጠረው ከእጮኛዋ ጋር በሚፈጠሩ ግጭቶች ማለት ነው። ባለትዳር ሴት ደግሞ በቤቷ ውስጥ ያለው እሳት እንዲሁ በህልም ስትመለከት ምናልባት እርግዝና ልታረግዝ እንደምትችል ያመላክታል። በቤቷ ውስጥ ቤቷ ሲቃጠል አላልኩም። ቤት ሲቃጠል ፍቹ ሌላ ነው፣ በቤት ውስጥ እሳት ማለም ፍቹ ሌላ ነው። እና ይቺ ባለትዳር ሴት ቤቷ ውስጥ እሳት ሲነድ እንዲሁ ኖርማል እሳት ሲነድ ካየች እርግዝና ሊሆን ይችላል። ሌላው ደግሞ ምናልባት ፈጣሪ ሰፊ ርዝቅም ሊሰጣት ይችላል ለባለትዳር ሴት። አንዲት ባለትዳር ሴት በህልሟ እሳቱ ቤቱን ሲያቃጥል፣ አሁን እዚህ ጋር ቤቱ ሲቃጠል ባለትዳር ሴት በህልሟ ካየች ይህ በእሷና በባሏ መካከል የሚከሰቱ ብዙ አለመግባባቶችና ችግሮች እንዳሉ ምልክት ነው፣ ወይም የሚናገር ህልም ነው ማለት ነው። ይሄም ደግሞ እስኪፋቱ ድረስ ያደርሳቸዋል። ቤቷ ሲነድ ካየች ከባሏ ጋር ጸብ ይመጣል፣ ይጣላሉ። ከዛ ምን ይፈጠራል መሰላችሁ? ፍቺ፣ እስከ ፍቺ የሚያደርስ ጸብ ይፈጠራል በመካከላቸው ማለት ነው። ቤቷ ሲነድ ባለትዳር ሴት አላህ ይጠብቀን፣ ባለትዳር ሴት ካለመች ማለት ነው። ቀጣይ ደግሞ ህልም አላሚዋ በቤቷ ውስጥ እሳትን ካየች ወይም እሳት ስታበራ እሳት ስትለኩስ ቤቷ ውስጥ ቤቷ ሲነድ ሳይሆን ቤቷ ውስጥ እሳት ስትለኩስ ካየች ወይም ደግሞ እሷን ሳያቃጥላት እሳት ስትለኩስ ወይም ስታበራ ካየች ይህ በመጪ ቀናት ውስጥ የምታገኘውን የተትረፈረፈ መተዳደሪያ በጣም ሰፊ መተዳደሪያ ያመላክታል ማለት ነው። እንዲሁም ይቺ ባለ ራእይ ህልም አላሚ ያገባች ሴት እሳትን ስታጠፋ ወይም እሳቱን ለማጥፋት ስትፈልግ መመልከቷ ቀደም ሲል ታደርጋቸው የነበሩትን መጥፎ ልማዶች መከተሏል። እንግዲህ ከዚህ በፊት እሳት ስታጠፋ ካለመች ከዚህ በፊት የሆነ ታጨስ ከነበር ትጠጣ የነበር ምን ከነበር ትተው የነበረውን ነገር እንደገና መከተሏል፣ እንደገና መጀመሯን ወይም ይህን ነገር እንደምታደርገው እና በቅርብ ጊዜ ውስጥ ብዙ ችግሮች ውስጥ እንደምትወድቅ ያመላክታል። የሚገርም ነው። ቅድም እዛ ጋር በነጠላ ሴት ምንድን ነው ያየነው? እሳት ሲነድ ስታጠፋ ስታይ ችግሮች፣ ሀዘኖች ከህይወቷ ሲጠፉ ነው ብለናል። እዚህ ጋር ደግሞ ባለትዳር ሴት እሳትን ማጥፋት ስትፈልግ እንዲህ ልታጠፋው ስትፈልግ በህልሟ ካየች ከዚህ በፊት ታደርጋቸው የነበሩ መጥፎ ነገሮችን ዙራ ልታደርጋቸው እንደሆነና በዛም ደግሞ ችግሮች ወደ ህይወቷ እንደሚገቡ ወይም ችግር ላይ ልትወድቅ እንደሆነ ይናገራል። ለዛ ነው የትዳር ህይወት ስታስፈቱ ህልም ጻፉልኝ የምላችሁ የተለየ ነው ማለት ነው። አፈታቱ ያው እያያችሁ ነው። አንዲት ባለትዳር ሴት በህልም ውስጥ እሳት በሌለበት ቤት ውስጥ ምንም ጋዝ የለ፣ አንቡባው የለ፣ እንጨት የለ፣ ምንም እኮ የእሳት ማቀጣጠያ ነገር ምንም እሳት የለም ቤት ውስጥ በቃ እሳት ሊያስነሳ የሚችል ነገር የለም። ግን በህልሟ እሳት ሲነሳ ማየቷ የሚያሰቃያትን የጋብቻ አለመግባባቶችና ችግሮችን የሚያመላክትና በህይወቷ ላይ ከፍተኛ ተጽዕኖ ያሳድራል። ይሄ ነገር በቤቷ ውስጥ ምንም አይነት የእሳት የነደደ ቡታጋዝ ምናምን ሳይኖር እንዲሁ እሳት ሲነድ ካየች በትዳሯ ሁልጊዜ ግጭት እንዳለ፣ ሁልጊዜ ጸብ እንዳለ፣ ምንም አይነት በቃ ደስታ እንደማይሰጣትና በዛም ደግሞ ከፍተኛ ተጽዕኖ እያደረባት እንደሆነ ያመላክታል። ሁሌ ያለ መግባባት ገብቷቸዋል ማለት ሲወጣ ሲገባ ጭቅጭቅ፣ እንደዚህ በቃ ዛሬ ነገም እንደዚህ አይነት ህይወት እያሳለፈች ያ ተጽዕኖ እያሳደረባት እንደሆነ ይገልጻል። እሳት ምንም የመለኮሻው ምንም አንደጃው ሳይኖር እንዲሁ ዝም ብሎ እሳት ሲወጣ ማለም ማለት ነው ቤቷ ውስጥ። አንዲት ባለትዳር ሴት በህልሟ እሳቱን በቤቷ ውስጥ እያለ እሳት ካየች እንደገና እሳት ታጋዛለ፣ እሳት እየነደደ ነው፣ ቤቷ እሳት ለኩሳለች፣ እሳት አለ። ድጋሚ ደግሞ እዛው ላይ ደግሞ በህልሟ ሌላ እሳት በህልሟ ካየች ይህ በአካባቢዋ ያሉ መጥፎ ሰዎች ከባለቤቷ ጋር ያለውን ግንኙነት ለማጥፋትና ግንኙነታቸው እንዲቋረጥ እንደሚፈልጉ ያመላክታል። ቤቷ እሳት አለ፣ ድጋሚ ደግሞ ተጨማሪ እሳት ሲነድ ካየች ጎረቤቶቿ ወይ ጓደኞቿ በዙሪያ ያሉ ሰዎች በሙላ ባሏና እሷ ተጣልተው እንዲለያዩ የሆነ ነገር እየተነኮሱ የሆነ ነገር እየፈጠሩ ሊያያዩቸው ሊያጣላቸው እንደሚሞክሩ ያመላክታል ማለት ነው። ዙሪያሽ በተንኮለኞች ወይም ደግሞ እነዚህ በነገረኞች ተሞልተሻል ማለት ነው። ባለትዳር ሴት እሳት እያለ እሳት ሲነድ ካየሽ በቤተሰብ በሱ ቤተሰብ ሊሆን ይችላል፣ በአንቺ ቤተሰብ ብቻ በዙሪያሽ ባሉ ሰዎች ያንቺን ትዳር ሊበጠብጡ በቃ ግንኙነታችሁ እንዲፈርስ
እንዲህ ብሎ የቆሙ ሰዎች አሉ ማለት ነው። ህልሙ የሚነግርሽ ይሄንን ነው። እሺ ሌላው ህልም አላሚዋ ቤቷ ምንም ያለ እሳት እንዲሁ ዝም ብሎ እሳት ሳይለኮስ ምን ሳይል ዝም ብሎ እሳት እየነደደ እንደሆነ ካየች ይህ በፊቷ የሚታያትን ብዙ እድሎች የሚያመላክት ነው። ኖርማል በፊት ለፊቷ የሚመጡ ብዙ እድሎች እንዳሉና እነሱን በጥሩ ሁኔታ መጠቀምና እነሱን መያዝ እንዳለባት እድሎቿን መጠቀም እንዳለባት ይነግራታል ማለት ነው። ምንድነው ይሄ? ቤቷ ውስጥ ነው እንዲሁ እሳት እየነደደ እንደሆነ ካየች ማለት ነው። ቤቷ ያለ እሳት ያለ መለኮስ ሳይለኮስ ምን ሳይል እሳቱ አይታየትም። አንዳንድ ጊዜ ህልም ላይ እኮ አስቸጋሪ ነው ስታልሙት። እሳት አይታያችሁም፣ ግን ቤቱ እየነደደ ወይኔ ቤቱ ነዷል፣ እሳቱ ግን አይታያችሁም። የት አለ እሳቱ? ምንድን ነው ግን ቤቱ እየነደደ ነው እያላችሁ እሳቱ ግን የለም፣ ቤቱ ግን እንደሚቃጠል በምናባችሁ አለ ህልም ውስጥ ማለት ነው። ልክ ያንን ማለት ነው። እንደዛ ካያችሁ ፊት ለፊታችሁ እድል አለ፣ እሱን መጠቀም አለባችሁ። እድል ሲመጣላችሁ ቶሎ መጠቀም አለባችሁ ማለት ነው። አንድ ባለትዳር ሴት በቤተሰቦቿ በእናት በአባቶቿ ቤት በቤተሰቦቿ ቤት ውስጥ እሳትን በህልሟ ካየች ማለት ነው። ይህ የሚያሳየው ዘመዶቿ ከባለቤቷ ለመለያየትና ግንኙነታቸውን ለማፍረስ በሚያደርጉት ተንኮልና ማታለል ተጠምደዋል ማለት ነው። አያችሁ፣ አሁን ባለትዳር ሴት ሆነሽ የእናት አባትሽ ቤት የቤተሰቦችሽ ቤት ብቻ የቤተሰቦችሽ ቤት ሲነድ ካየሽ የአንቺ ቤተሰቦች ከባልሽ ሊለዩሽ በዚህ ተጠምዷል ማለት ነው፣ ለማለያየት እናንተ። ሌላው አንዲት ሴት በህልሟ የቤተሰቧ ቤት ሲነድ እሳት ካየች ይህ ሌላው ሁለተኛው አፈታት ማለት ነው። እዛው በቤተሰቦቿ ቤት ሲነድ ማየት ይህ በቤቱ አባላት መካከል ማለት እርስ በርሳቸው የሚፈጠሩ ችግሮችና አለመግባባቶች ምልክት ነው እና ከጊዜ ወደ ጊዜ ተባብሶ መፍትሄ ከማጣታቸው በፊት መቆጣጠር አለባቸው ይሄንን ማለት ነው። እንግዲህ ቤተሰቦችሽ ቤት ሲነድ ካየሽ ባለትዳር ሴት ምንድነው እርስ በርሳቸው ወንድምና እህትሽ እናትና አባትሽ እርስ በርሳቸው እየተባሉ እየተጣሉ እንደውም በቃ ይሄ ነገር ቶሎ ካልተቆጣጠራችሁት በቃ ካላቆማችሁት በቃ ወደ ሌላ ሊሸጋገር ይችላል ማለት ነው። ሌላው እሳቱ የቤተሰቧን ቤት ሲያቃጥል ያተመለከተች ሴት ላይ ይህ የሚያሳየው አንድ የቤተሰብ አባል እንግዲህ እሳት የቤተሰብሽን ቤት ሲያቃጥል ካየሽ አንድ የቤተሰብሽ አባል እህት፣ ወንድም ሊሆን ይችላል ከባድ የጤና ችግር እንደሚገጥመው ያመላክታል። ወይም ደግሞ በቅርብ ጊዜ ውስጥ ከቤተሰቦች አካላት አንዱን እንደምታጪ ያመላክታል ማለት ነው። ይሄ ፈጣሪ ትእዛዝ ነው። ሌላው እስኪ ወደ ነፍሰ ጡር እንሂድ። አንዲት በእውነታው ነፍሰ ጡር የሆነች ሴት በህልሟ ውስጥ እሳትን ማየት ወይም እሳት ስታልም ትልቅ ውበት ያላት የምታምር ቆንጅዬ ሴት ልጅ ትወልዳለች ማለት ነው። ባለትዳር ሴት ማን ነው? ነፍሰ ጡር ሴት እርጉዝ ስለሆነች ቤቷ ውስጥ እሳትን ቤቷ እሳት የነደደ ሳይሆን ከቤቷ ውስጥ እሳትን ካለመች የምታምር ቆንጆ ሴት ልጅ ትወልዳለች። ግን ውበት ያላት ናት። ሴት መሆኗ ሳይሆን ቆንጆ ሴት ነው የምትወልደው። ይቺው ባለ ራዕይ እርጉዝ ሴት ቤቷ ግን ራሱ ቤቷ በህልም ሲቃጠል እያየች ከሆነ ይሄ ለሷ ጻድቅ የሆነ ወንድ ልጅ እንደምትወልድና የመጀመሪያም የመጨረሻም ድጋፍ የሚያደርጋት የሚጦራት ወንድ ልጅ እንደምትወልድ ነው። አያችሁ እንዴት ለውጥ እንዳለ። አሁን እርጉዝ የሆነች ሴት ማለት ነው እርጉዝ መሆኗን ሳትነግረኝ ቀጥታ ቤቴ በሳት ተቃጠለ ብላ ብትለኝ የውሸት የባለትዳሯ እፈታላትና ልክ አይመጣም። ወይም የነጠላዋን እፈታላትና ልክ አይመጣም። የግዴታ ነፍሰ ጡር ነኝ ማለት አለባት። ለሷ ምን ሆነ? ማንኛውም ነፍሰ ጡር በህልሟ ስታልም ከልጅ ጾታና ከልጇ ጋር ነው የሚያያዘው ህልሙ ብዙ ጊዜ እስክትወልድ ድረስ። ከወለደች በኋላ ግን ያው ባለትዳር ሴት ነው የምትሆነው። የባለትዳር ፍቺ ነው የሚሆነው እንጂ ማናቸውም ህልም አላሚ ነፍሰ ጡር ሴት ከልጇ ጋር ነው የሚሆነው ህልሙ ፍቺው ማለት ነው። አሁን ቤቷ ሲቃጠል ካየች ወንድ ልጅ ነው የምትወልደው። እሱም ጧሪ ቀባሪ የሚሆናት የሚደግፋት። ሌላ ግን በቤት ውስጥ እሳት ደግሞ ካየች የምታምር ቆንጅዬ ሴት ልጅ ትወልዳለች። ገባችሁ አይደለም? ሌላው ደግሞ እንመልከት። አንድ ሴት በቤቷ ውስጥ እሳትን በህልም ውስጥ ካየች ይህ በቅርብ ጊዜ ውስጥ የሚኖራትን ትልቅ ጥሩነትና ሰፊ የተትረፈረፈ መተዳደሪያን ያመላክታል። ደገምኩት እንዴ? ነፍሰ ጡር ሴት ብለን ባለትዳር ሴት ላይ ተደግሟል። ቅድም ብያለሁ። እሳቱ በቤት ውስጥ ልብሷን ሲያቃጥል ማየት መንገዷ ላይ የሚቆሙትን መሰናክሎችና ችግሮችን ማለፍና ህልሟና ግልቦቿን በቅርቡ ለመድረስ ስኬታማነቷን ያሳያል። ይሄ ለነጠላ ሴት ነው።
መሀል ላይ ድጋሚ ነጠላ ሴት አስገብተዋል። ከእርግዝናውን ጨርሰን አሁን ደግሞ አንዲት ነጠላ ሴት በቤቷ ውስጥ እሳትን በህልም ውስጥ ካየች በቅርብ ጊዜ ውስጥ የሚኖራትን እርዝቅ የተትረፈረፈ ያሳያል። ሌላው ደግሞ ልብሷ ከተቃጠለ ለነጠላ ሴት ምንድነው የሚሆነው? በፊት ለፊቷ የሚቆሙትን መሰናክሎች፣ ችግሮች ማለፍ እንደምትችልና ግቦቿ ላይ በቅርቡ መድረስ እንደምትችል ነው። በነገራችን ላይ አንድ ፈቺ አይደለም። አንድ ፈቺ ቤት ሲቃጠል ይሄ ነው ብሎ ከፈታ፣ ሌላኛው ፈቺ ደግሞ ሌላ 3-4 ፈቺዎች አሉት። ያንን ከህይወታችሁ ጋር የሚለውን ትወስዳላችሁ ማለት ነው። አሁን የቀረን የተፈታች ሴት፣ ከባሏ የተለየች ሴት በህልሟ ውስጥ ያለው እሳት እንዲህ ቤቷ ውስጥ እሳትን ካየች ይህ እንግዲህ የተፈታች ደግሞ የተለየ ነው። አንዲት የተፈታች ሴት ቤቷ ውስጥ እሳት ሲነድ ካየች ቤቷ ውስጥ ማለት ነው የተሳሳቱ ድርጊቶች ምልክት ነው። ይህም የፈጣሪን ቁጣ እንዳይመጣባት ንስሐ ታደርግ ይላል። የተፈታች ሴት ቤቷ ውስጥ እሳት ካየች የተሳሳተ ስራ እየሰራች ስለሆነ ፈጣሪ ቁጣ እንዳያደርግባት እሳት ለንስሐ ትቻኮል ወይም ንስሐ ታደርግ ይላል ህልሙ ለተፈታች። አሁንም የተፈታች ሴት በቤቷ ውስጥ የተከሰተው እሳት በህልም ለማጥፋት እየሞከረች እንደሆነ ካየች ይህ ማለት ከቀድሞ ባሏ ጋር ያላትን ችግሮችና ልዩነቶች ማስወገድ ትችላለች ማለት ነው። በቤቷ ውስጥ እሳትን ያየችው ህልም አላሚ የተፈታች በውስጧ ፈጣሪን የሚፈራና በመልካም የሚይዛት መልካም ሰው ትዳሯን ለሁለተኛ ድጋሚ ልታገባ እንደምትችልም ያሳያል ማለት ነው። በቤት ውስጥ እሳትን ከተመለከተች እንግዲህ እሳትን በቤት ውስጥ ማየት ብቻ 3-4 አይነት ፍቺ አለው ማለት ነው። ምናልባት ለተጎዳው ስሜቷ፣ ላለፈችበት ስትፈታ ለነበረው ችግር በሙሉ ሊከሳት የሚችል አንድ ጥሩ ወንድ ለትዳር አጋር ታገኛለች ማለት ነው። ድጋሚ ታገባለች የተፈታች ሴት እቤቷ ውስጥ እሳትን ካየች ማለት ነው። አንድ ወንድ ነጠላ ያላገባ ወንድ ደግሞ እቤት ውስጥ እሳትን በህልሙ ካየ ይህ ማለት ብዙም ሳይቆይ መጽናናቱንና ደስታውን የምትፈልግ ብልጽግናው የምትፈልግ ሃይማኖተኛ የሆነች ጻድቅ ሚስት ያገባል። አንድ ወጣት በቤት ውስጥ እሳትን ከተመለከተ ያላገባ ወጣት ጥሩ ለሱ አሳቢ የሆነች ሴት ያገባል ማለት ነው። ሌላው ደግሞ አንድ ወንድ ማለት ነው በእውነታው በኑሮ እጥረት በቃ ችግር ላይ ያለው ከሆነና በህልሙ እሳትን ካየ ወይም በችግር እየተሰቃየ ከሆነ በጠባብ ሁኔታና በችግር ላይ ካለ በቤት ውስጥ ይቅርታ ለአንዳንድ ድምፆች እሳትን ካየ ይህ በቅርብ ጊዜ ውስጥ የሚያገኘውን የተትረፈረፈ ገንዘብና ጥሩ ነገር አመላካች ነው። በእውነታው ድህነት ላይ ችግር ላይ ያለ አንድ ወንድ በህልሙ ከቤት ውስጥ እሳት ሲነድ ቤቱ ሲያያዝ አይደለም፣ በቤት ውስጥ በማንኛውም በቡታ ጋዝ ሊሆን ይችላል፣ በማንኛውም ነገር ላይ እሳት ሲነድ ካየ ጥሩ መተዳደሪያ ወይም ገንዘብ ያገኛል። አንዳንዴ እሳት ገንዘብም ይሆናል፣ አንዳንዴ ደግሞ አለመግባባት የሚሆነው ከቤቱ ሲነድ ሲያዝ ነው። ቤት ውስጥ እንዲሁ ዝም ብሎ እሳት ኖርማል እሳት የቡታ ጋዝ የምናምን ተለኮሶ የሚታየው እሳት ግን ፍቺው ከገንዘብም ሊሆን ይችላል ማለት ነው። እሺ፣ በቤት ውስጥ እሳት አይቶ በህልሙ በእሳት የተቃጠለ አንድ ወንድ ይህ የሚያሳየው ለከፍተኛ ጤና ችግር መጋለጡንና ለተወሰነ ጊዜ እንዲተኛ የሚያደርገውን የጤና ጉዳት ይደርስበታል። ይህንን ሕክምና እንዲታከም ይነግረዋል። እሳት የነደደ ቤት ውስጥ አብሮ ሰውየው ከተቃጠለ የጤና ችግር ያጋጥመዋል ማለት ነው። ይህ በእሳት ዙሪያ እንግዲህ አንዳንድ ጊዜ እሳት ህመምም ይሆናል ማለት ነው። እንግዲህ አልጋ ላይ ሊያስተኛ የሚችል ወይም ደግሞ ለረጅም ጊዜ ይቆያል። ይህን ነገር አውቆ ግን ሕክምና ካደረገ ግን ቶሎ ሊስተካከልለት ይችላል። በነገራችን ላይ እሳት ፈተና፣ እሳት ጤና ማጣት፣ እሳት ብዙ ነገሮችን ይይዛል። ግን ህልም ፈቺዎች እንደ ሰው ህይወታችሁ ሁኔታ ነው የፈቱላችሁ። ስለዚህ በትክክል የህልም ፍቺውን ተከታትላችሁ መፍታት አለባችሁ ከህይወታችሁ አንጻር ማለት ነው። ውድ ተመልካቾች ስለተከታተላችሁ ከልብ አመሰግናለሁ። ቀጣይ ደግሞ ብዙ ያልተፈቱ ህልሞች እንዲደርሳችሁ ሰብስክራይብ አድርጉ። እናንተ ግን ለምንድን ነው ላይክ የማታደርጉት? ላይክ አድርጉ ለሌላ ሰው እንዲዳረስ፣ ለሌላ ህልም ማስፈታት ለሚፈልጉ እንዲደርሳችሁ በቅንነት ላይክ አድርጉ። ቻው፣ ደህና ቆዩ።